ፓራዲኔቲክስ ቤተሰቦች እንዴት ናችሁ? በመጀመሪያ ሶሪ በጣም እዚህን ያህል በመቆየቴ ዛሬ እስኪ አንዳንድ ነገሮችን ላሳያችሁ ሞክራለሁ። ብዙዎቻችሁ በኢንቦክስ ስጠይቁኝ የነበሩትን ጥያቄዎችን አጠቃላይ ነው ኮርሱን ለማዘጋጀት ያሰብኩት። ትንሽ ጫጫታ ያለበት ቦታ ምናምን እሱ እንደሚረብሻችሁ አውቃለሁ፣ ግን በቃ ቻል አድርጉት እና እስኪ የተወሰኑ ነገሮችን ለማየት እንሞክራለን። አብዛኞቻችን ኢንቦክስ ላይ ከኤስኬ ቤዚክ ጀመረልን፣ ስለ ኤስኬ አናውቅም፣ ሙሉ ሲስተምን አሳየን በላችሁኛል። ያንን በግንዛቤ ውስጥ በመክተት ዛሬ የምንጀምረው ቤዚክ ኤስኬንም አጠቃለን ነው የምናየው ማለት ነው። ዛሬ በክላስ እንደመጀመሪያ ቀን እንደመሆኑ ቤዚክ ኤስኬን ብቻ አሳያችኋለሁ። ከዛ በኋላ በቀጣይ ክላሶቻችን ደግሞ ክላስ አናበዛ፣ በአጭር ጊዜ ነው ለመጨረስ ያሰብኩት፣ በጣም በአጭር እና የማደርገው ምንድነው ቤዚክ ኤስኬን ዛሬ እናያለን። ከዛ በኋላ ነገ አድቫንስድ ኤስኬ እና ኤስኬ አፕዴት ኤስኬ ሲስተሙን አሳያችኋለሁ። ከዛ ወደ ማሌዥያ ኒሲናር ደግሞ እንሻገራለን። ከዛ በኋላ ሁለቱም ስትራቴጂዎች እንዴት አንድ ላይ እንደምናደርግ ተምረን እንግዲህ ወደ ማብቂያ ወደ ማጠቃለያው ደግሞ መግባት እንጀምራለን ማለት ነው። እንግዲህ አብዛኞቻችሁ እንደምታውቁት ኤስኬ ሲስተም ነው። ኤስኬ ሲስተም ነው። ምን አይነት ሲስተም ነው? ያው አብዛኛው ነገሩ ከፊቦናቺ እና ከማርኬት እንትን ጋር የተያያዘ ነው። አብዛኛው ነገር የሚሰራው በፊቦናቺ ነው። እንዴት እንደሚሰራ ስለ ፊቦናቺ ስለምን አሳያችኋለሁ። መጀመሪያ ኤስኬ እንዴት ነው የሚሰራው የሚለውን ላሳያችሁ። ማርኬት ምንጊዜም ሁላችሁም እንደምታውቁት ቀጥ ብሎ አይሄድም። እንግዲህ ወደ አንድ አቅጣጫ መሄድ ሲፈልግ የሚሰራቸው ነገሮች አሉ። እኔ በመሳል ላይ ጥሩ አይደለም፣ ግን እስኪ ቼክ ላሳያችሁ። ኦኬ፣ ይሄንን ተመልከቱት። አሁን ይሄ ማርኬት እዚህ ጋር ዳውን ትሬንድ ነበር፣ ቤሪሽ ትሬንድ ነበር። ከዛ በኋላ ቤሪሽ እየሄደ ነበር። እዚህኛው ጋር መጥቶ ግን ማርኬት እዚህ ጋር ዳይሬክሽኑን ቀይሯል፣ ወደ ባይ ቀይሯል። ምንጊዜም በኤስኬ ከባይ ወደ ሴል ከሴል ወደ ባይ የሚቀሩበትን ቦታዎች እኛ ዜሮ ብለን ነው የምንይዛቸው። ዜሮ የሆኑ ሌቭሎች ናቸው፣ ምንም አይነት ሙቭመንት የሌላቸው። በቃ ዜሮ ብለን ነው የምንይዛቸው። በቃ አቅጣጫችንን ቀይረን እንደ አዲስ ለመስራት የምንጀምርበት ሌቭል ነው፣ ዜሮ ብለን ነው የምንይዘው ማለት ነው። እንግዲህ ከዚህ በኋላ ዜሮ ይቺን እንላታለን። ዜሮ የሚባለው ምንድነው? ሃየር ሃይ ኦር ደግሞ ሎወር ሎ ነው። አሁን ይሄ ሌቨል ሎወር ሎ ነው። ሶ ይሄንን እንግዲህ ማርኬቱ ላይ ራይት ነው እንደያልኩት ሶሪ እንዲታያቸው በዚህ በኩል አድርገውና ይሄው ሎወር ሎ ነው። ይሄ ማርኬት ሎወር ሎ ነው። ሶ ከሎወር ሎ ጀምሮ የሚወጣውን ማርኬት ወይም ደግሞ ወደ ሴል የምናይ ከሆነ ከሃየር ሃይ የሚነሳውን ማርኬት እኛ ዜሮ ነው የምንለው። የሆነ ሃየር ሃይ ወር ደግሞ የሆነ ሎወር ሎን ዜሮ ብለን ነው የምናየው ማለት ነው። አፍተር ዛት ምንድነው ማርኬት የሚሰራው ነው። ዜሮ ካረገ በኋላ ዜሮ ማርኬት ዜሮ ሌቭል ላይ ከደረሰ በኋላ በኤስኬ ሲስተም ማርኬት ምንድነው የሚያደርገው? ይሄ ዜሮ ነው ብለናል። ከዛ በኋላ እንደዚህ አይነት ሙቭመንት ይሰጣል። አንድ ፕራይስ ሌግ ይሰጣናል። ይሄኛውን ተውትና እቺኛዋን ፕራይስ ሌግ ብቻ ያወጣ። እቺኛዋን ማለት ነው። እቺኛዋን አንድ ፕራይስ ሌግ ናት። ያውን የአንድ ፕራይሱ የሄደበት ሙቭመንት ነው። በቃ የሆነ ያህል ሙቭመንት ራን አድርጓል ይሄ ማርኬት ማለት ነው። ያቺ ሙቭመንት ኤ ተብላ ትያዛለች ማለት ነው። አክቹሊ በጣም እንደ ቢግነር አድርጌ እያወራሁ እንደሆነ ይገባኛል፣ ግን ቻሉት። በደንብ አድቫንስ ቢሆናችሁ ልጆች ቻሉት። ሁሉንም ለማማከል ስል ነው እንጂ ትንሽ ገፋ አድርገን ብንጀምር አብዛኞቻችሁ ማርኬት ላይ እንደምቆየታቸው ጥሩ ነበር። ሰው ምንድነው የምናደርገው? አሁን ከዚህ በኋላ ማርኬት ዜሮ ሌቭል ነካ። ከዛ በኋላ አንድ የሆነ ያህል ሙቭመንት ሄደ። ማርኬት የሆነ ያህል ሙቭመንት ከሄደ በኋላ ምን ያደርጋል? ሪትረስ ያደርጋል። ቀጥ ብሎ አይሄድም። በቃ ሁላችሁም እንደምታውቁት ማርኬት ቀጥ ብሎ ወደሆነበት አይሄድም፣ ሪትረስ ያደርጋል። ሪትረስ የሚያደርግበት ሌቭል አለ። ያው ፊቦናቺን እንዘረጋለን።
ሪትረስ የሚያደርግበትን ቦታ ፊቦናችን ዘርግተን ነው የምናየው ሪትረስ የቱ ጋር እንደሚያደርግ ማለት ነው። ይሄኛው ፊቦናቺ ሪትረስመንት ይባላል በኤስኬ ይሄ ማለት ነው። ፊቦናቺ ሪትረስመንት ነው የሚባለው ማርኬት ሪትረስ የሚያደርግበት የሆነ ያህል ሙቭመንት ሄዶ የሚመለስበት ቦታ ይሄው እንደዚህ የሆነ ያህል ሙቭመንት ከዛ ይሄድና የሚመለሰው እዚህ ፊቦናቺ ላይ ነው። በእንተንም አለ መሰለኝ ካልተሳሳትኩ ባይሲቲም አለና ይመለሳል። ይሄንን ደግሞ ከመመሪያ የምዳገኘውት ማርኬት ላይ ኢምባክት ቴስት እንዳደረኩት ለረጅም ጊዜ ጎልድን ቤሲክ ሲስተም እንደቆየቴ እንዳየሁት ከሆነ እነዚህ ሌቭሎች ይከበራሉ። እነዚህ ሌቭሎች ማርኬት ሪትረስ እንዲያደርግ የምንጠብቅባቸው ሌቭሎች ናቸው። ይሄ ቦክስ ማለት ነው ጎልደን ዞን ይባላል በሌላ ቦታ 0.5 55 61 እና 66 የሚባሉትን እነዚህ ሌቭሎች ላይ እንዲመጣ ሪትረስ እንዲያደርግ ማርኬት እንጠብቃለን ማለት ነው። ስፔሻሊ ደግሞ የቶቹ ጋር ያሰመርኳቸው እነዚህ ውስጥ ያሉት 55 እና 66 ጋር ቀዮቹ መስመሮች እነዚህ ቀዮቹ ዞኖች ውስጥ መጥቶ ማርኬት ሪትረስ አድርጎ እንዲሄድ እንጠብቃለን ማለት ነው። እቺ ሌቭልኛ ቢ ብለን እንይዛታለን በኤስኬ ሲስተም ማለት ነው። በኤስኬ ሲስተም ቢ ብለን እንይዛታለን ማለት ነው። የቷን ሌቭል ይቺ ማርኬት ሪትረስ አድርጎ የሚመጣባትን ቦክሷን ሌቭል በኤስኬ ቢ ብለን እንይዛታለን። ዜሮ አለን እዚህ ጋር ማርኬት እንዲመጡ ኦኬ ማርኬት እንዲመጣል ከዛ በኋላ ይሄ ዜሮ ሌቭል ነው ብለናል። ይሄ ዜሮ ነው። ከዛ በኋላ ማርኬት ሄዶ የሆነ ያህል ሙቭመንት ሄዶ ሪትረስ የሚያደርግበት ሌቭል ከላይ ያለችው ሃየር ሃይ እቺ ሃየር ሃይ ኤ ነው ተብላ የምትያዘው ኤ ሌቭል ትባላለች። ከዛ በኋላ ሪትረስ አድርጎ የሚመጣባት ደግሞ ቢ በቃ በጣም ቀላል ሐሳብ እቺ ቢ ተብላ ትያዛለች። ማርኬቱ ሪትረስ የሚያደርግበት ጎልደን ዞን ላይ ሲመጣ ፊቦናቺውን ሰጣቸዋለሁ። ፊቦናቺው አታስቡ እሱ ሌቭል እንትን ተብላ ትያዛለች ማለት ነው። ቢ ተብላ ትያዛለች። ካላ ያለችው እቺ ሃየር ሃይ ደግሞ ኤ ተብላ ትያዛለች። ካላ ያለችው ሃየር ሃይ ኤ ተብላ ትያዛለች። እቺ ኤ ተብላ ኤ ሌቭል ትባላለች። በኤስኬ ሲስተም እንግዲህ ነው የሚናገረው። ኤ ካስተር ያለችው ያው ዜሮ እንዳልኳችሁ ዜሮ ተብላ ትያዛለች ማለት ነው። ማርኬት ሪትረስ የሚያደርግበትን ሌቭል ቢ ብለን እንይዛለን። ኤስኬ ሲስተም ይሄ ነው ማለት ነው። ከዛ በኋላ እንግዲህ ኤስኬ ሲስተም ራን አደረገ ጀመረ ብለን እንይዛለን ማለት ነው። ከዛ በኋላ ምንድነው የምናደርገው ነው ቢ ሌቭልን ከሰጠን በኋላ ማርኬት ተመልሶ አሁን ወደ ባይ ነው እያየን ያለ ነው። ወደ ባይ እንዲወጣ እንጠብቃለን ማለት ነው። ወደ ባይ እንዲሄድ እንጠብቃለን። ሲሄድ ግን ኤስኬ ሲስተም አሁንም ቢሆን መስራት አልጀመረም። ዜሮን ስላገኘን ኤን ስላገኘን ቢን ስላገኘን ኤስኬ ሲስተም በቃ አሁን በኤስኬ እንደዚህ ነው አቅጣጫው ብለን ዳይሬክሽኑን መገመት አንችልም። ምንችለው በምንድነው ብሬክ አውት ስናይ ነው። ኤ ሌቭል ብሬክ ስትደረግ ሲኬንስ አክቲቬሽን ይባላል። በኤስኬ ሲኬንስ አክቲቭ ተደረገ ይባላል። ይሄ ሲኬንስ አክቲቬሽን ኤስኬ ሲኬንስ አክቲቭ ተደረገ የምንለው እቺ ሃየር ሃይ ስትሰበር ነው። ወይም ደግሞ ኤ ሌቭል ማርኬት ዜሮ አለ ኤን ነክቶ ቢን ከነካ በኋላ ይሄን ሃየር ሃይ ሲሰብር ኤ ሌቭልን ሲሰብር ማርኬት ወደ ባይ ይወጣል። ኤስኬ ሲኬንስ አክቲቭ ተደርጓል ብለን ማርኬቱን እንመለከታለን ማለት ነው። በመጀመሪያ ሪትረስ እንዲያደርግልን እንጠብቃለን። ሪትረስ ማድረጉን የምናውቀው ከዜሮ ወደ ኤ ፊቦናቺን እናሰምራለን እስከ ተመለሰበት ማለት ነው። እስከ ኤ ስናሰምር ቢ ሌቭላችንን ይሰጠናል። ቢ ሌቭል ክሊክ ካረገ በኋላ ማርኬት ሲኬንስ አክቲቬሽን ሲሰጠን ጠብቀን ወደ ባይ ማርኬቱን በደንብ ማየት እንጀምራለን ማለት ነው። ከዛ በኋላ ምንድነው የምናደርገው ማርኬት የት ድረስ ይሄዳል ደግሞ የሚለውን ወደ ማየት እንገባለን ማለት ነው። ከዛ በፊት ግን ስለ ቢ ሌቭል እና ስለ ኤ ሌቭል አንዳንድ ነገሮች ልበላችሁ። ስለ ሲኬንስ አክቲቬሽን፣ ስለ ሲኬንሶች አሰራር፣ ስለ ፎርም አደራረጋቸው፣ ስለ ሲኬንሶች ምንነት ምናምን ሌላ ጊዜ በደንብ እናያለን።
አሁን ሰፋ አድርገን ሌላ ጊዜ ላይቭ ስንገናኝ እናያለን አሁን ክላሱንም ለማሳጠር እንዲሆን ትንሽ ፈጠን እያልኩ ያለሁትና 0 አለ ኤ አለ ቢ ከሰራ በኋላ ቢ መተባለው ሌቭል ቦክሷ ብቻ አይደለችም አሁን እንድትይዙልኝ ፈልገው ሐሳብ ምንድነው ቢ መተባለው ሌቭል እዚህ ፊቦናቺ ውስጥ እቺ አሁን ስለ ቢ ነው እየነገር ስለ ኤስኬ ሩል ነው እየነገርኳችሁ ያለው አሁን ኤስኬንም አፕዴት ኤስኬን ቃልቃል አድርጌ ልንገራችሁ ማለት አሁን ኤስኬ ቀጥታ ኤስኬውን ካለን ይኸው እዚህ ጋር ስቶፕሉስ ይቀመጣል 78 ላይ ከዛ በኋላ እዚህ ጋር ኢንተርቪው ይወስዳል ምናምን ኮንሰፕት ነው ያለውና ከሱ ወጣ ብለን ደግሞ ማርኬት ከሚያደርገው አንፃር ያለውን ነገር ልንገራችሁ እስከዛሬ ከተመለከቱትም ጭምር ያለው ማለት ነው ምንድነው የሚያደርገው ማርኬት ብዙ ጊዜ ቢ ብዙ ሰው የሚመስለው ለኤስኬ አዲስ የሆነ ሰው እንደዚህ ከሰራ በኋላ እዚች ይሄው ከጎልደን ዞና ወደ ታች ሳይሰብር ላይም ሳይመለስ እዚች ገብቶ የሚወጣ ይመስላል አብዛኞቹ እኔ ነገርኳቸው ኢንቦክስ ላይ መለስኳቸው ልጆችና እናንተ ደግሞ እንደዛ እንድትረዱኝ አልፈልግም ቢ የሚባለው ስኬት ያለው ነው ዜሮን እስኪሰብር ዜሮ እስካልተሰበረሽ ድረስ እዚህ ጋር ለምን ደርሶ አይመለስም ይሄ ቢ ሌቭል ነው እንደዚህ ሲሆን ግን ምንድነው ለውጡ ነው ቦክሱን ነክቶ ሲመለስና እንደዚህ ኦቨር ኤክስቴንድድ ሲሆን ይሄ ኦቨር ኤክስቴንድድ ቢ ሌቭል ነው የሚባለው እና ኦቨር ኤክስቴንድድ ሲሆን ምንድነው ልዩነቱ ካለ ኢንተሪ ነው ልዩነቱ ኢንተሪያችንን አፌክት ያደርጋል ልዩነት አለው ኢንተሪ ኦቨር ኤክስቴንድድ ሲሆን ኦር ደግሞ እንደዚህ ጎልደን ዞን ላይ መጥቶ በተለይ ደግሞ እነዚህ ስፔሻሊ ሬድ ላይኖቹን አክብሮ ሲወጣ የተለየ ነው እዚህ 78 ሲነካ 88 ሲነካ ዜሮን ሳይሰብር ግን እዚህ ጋር መጥቶ ሲመለስ የተለያየ ነገር ነው የሚሰራውና እሱን በጊዜ ሂደት ምንም ማረው ነው ግን ለጊዜው እንድትረዱት እንፈልገው ነገር እቺ 38% አያችኋት እቺ 38 ከ38 የወረደ ከዜሮ ደግሞ ያላነሰ ከዜሮ ዜሮን ያልሰበረ 38 ግን ክሮስ አድርጎ የመጣ እዚህ ዞን ውስጥ የሚመለስ እንዳለ ቢ ሌቭል ይባላል ከ38 በታች ከሆነ 38ንም አክቹሊ እንዲክሊክ ሊያረጋት ይችላል ያ ሲኬንስ ነው እንዲ ቦክሱ ሊነካ ይችላል እዚህ ጋር ሊመጣ ይችላል ዜሮን እስካልሰበረ ድረስ ያንን ሌቭል ቢ ብለን እንይዘዋለን ማለት ነው 38ን ነካ ማለት ያ ሲኬንስ ይባላል ማለት ነው በኤስኬ ሶ ስለ ቢ ሌቭል እንድትይዙት የምፈልገው ሩሌ ነው ኤስኬ በኤስኬ ህግ መሰረት በኤስኬ ሉር የቢ ህግ ምንድነው ቢ ዜሮ መስበር አይችልም ቢ ዜሮ ያልናትን ሌቭል መስበር አይችልም ግዴታ ደግሞ ማንም መስበር አለበት ኤን ክሮስ ማድረግ አለበት እንትንን ከሰጠ በኋላ ቢ ሌቭል ላይ ከመጣ በኋላ መጥቶ ኤን መስመር አለባት እቺ ኤ ያልናትን ሌቭል ሰብሮ መሄድ አለበት ማለት ነው ስለ ቢ ያለው ይሄ ነው ስለ ቢ ሌቭል ብዙ እናወራለን ቢ ሌቭል ናት ሲኬንስን የምትወስነው ብዬ ነው እኔ ማምነው እስከዛሬ ባየሁት ማርኬትን ጎልድን ባየሁበት ልክ አንተ የምትወስነው ማርኬቱን ሲኬንስ ወዴት እንደሚሄድ የምትወስነው የቢ አሰጣጥ ቢ ላይ የሚያደርገው ሪአክሽን ሲኬንስን ይወስነዋል ብዬ አምናለሁ እስከዛሬ ካየሁት አንፃርና ቢ እንዴት እንትን እንደምትደረግ እናያለን ይሄው እንደዚህ ልትሆን ትችላለች አክቹሊ ምን ማድረግ የለባትም ነው ያለው ይሄን ዜሮ ሌቭል መስበር የለባትም ግን ደግሞ ምን 38% እዚህ አካባቢ ነው 38% ፊቡን ስታሰምሩት 38% መሰበር አለበት እዚህ ጋር 38% ሰብሮ መምጣት አለበት ማለት ነው ማርኬት ከዛ በኋላ ያን ቢ ብለን እንይዘዋለን ማለት ነው ቢ ሌቭል ብለን እንይዘዋለን ሶ እንደዛ ነው ከዛ በኋላ ቢ ይሄን ያህል ስለ ቢ ይሄን ያህል ካለን የዜሮ እና የኤ በጣም በቃ ቀላል ግን ያላቸው በቃ 0 ነው ሎር ኦር ሃይ ነው ከመሃል ተነስቶ ከወገብ አገዶ ተነስቶ ሲኬን ሳንሰራ ከዛ ውጪ ምንም ህግ የለውም ያን ያህል ኤም ደግሞ ልክ እንደዛው ኤ ስራዋ ምንድነው አክቲቭ ስትደረግ ኤ እንደ ኢንተሪ ፖይንት ሆነ እሱን ሌላ ጊዜ አሳያቸዋለሁ ከማሌዥያን ኢሴር ጋር ከማሌዥያን ኢሴን አድርጋ ኦቨርላፕ ታደርጋለችና ያኔ ሌላ ጊዜ አሳያቸዋለሁ ኦቨርላፕ እንዴት አድርጋ እንዴት እንደሚገባባት ከዛ ውጪ ኤ ያን ያህል ሩል ያላት አይደለችም እንትን ግን ቢ ግን በአጠቃላይ ህጓ ይሄ ነው 38% ክሮስ መደረግ አለበት ወደ ባይም ወደ ሴልም ምን ከሆነ 38% ክሮስ እንኳን ባይደረግ ቢያንስ ታች ማድረግ አለበት መንካት አለበት ከዛ በኋላ ሲኬንስ ተጀምሯል እንላለን ግን ሲኬንሱ አክቲቭ አልሆነ እየሰራ አይደለም ያ ሲኬንስ እየሰራ አይደለም እየሰራ ነው የምንለው ምን ሲሆን ነው ብያቸዋለሁ ኤ ክሮስ ይደረግ አሁን ኤ ሲኬንስ
አሁን ኤስኬ ሲኬንስ አክቲቬሽን ብለን እንይዛታለን እቺን ላይ ከዛ በኋላ ሲኬንስ አክቲቭ እንደተደረገ ማርኬቱን ወደ ባይ ማየት እንጀምራለን ማለት ነው። በቃ ማርኬቱን አሁን ወደ ባይ እንደሚሄድ ማረጋገጫችን ምንድነው? ሲኬንስ አክቲቬሽን ቢ ላይ ጎልደን ዞን ቢነካ ባይነካ ምን ቢል ባይ ምንም እኛ እዛ ጋር ሪአክት የምናደርግበት ሪዝን የለም። ሪአክት ለማድረግ ማርኬቱ ላይ ለመግባትም ለመወሰንም ፕሪዲስቲኔሽን ፎርሙሎጂን ማንሳትም በቃ ጸጥ ብሎ መቀመጥ ነው ሲኬንስ አክቲቭ እስኪደርስ ድረስ። ሲኬንስ አፍተር ሲኬንስ አክቲቬሽን ግን ከዛ በኋላ ማርኬቱን ማየት እንጀምራለን። ሲኬንስ አክቲቭ ከተደረገ በኋላ ሁለተኛው ፊባችንን ደግሞ መዘርጋት እንጀምራለን። የቀደመው ፊቦናቺ ሪትሬስመንት ነው። የአሁኑ ደግሞ ፊቦናቺ ትሬንድ ቤዝድ ይባላል። ትሬንድ ቤዝድ ይባላል። በቃ ትሬንዱ የት ድረስ እንደሚሄድ እንዴት ሙቭ እንደሚያደርግ በደንብ የሚጠቁመን ነው። ኦኬ ይሄ ነው እንግዲህ ፊቦናቺ ትሬንድ ቤዝድ የምንለው ማለት ነው። ትሬንድ ቤዝድ ነው። ይሄ ትሬንድ ቤዝድ ይባላል። ትሬንድ ቤዝድ ይባላል። ሶ ማርኬቱ ከሲኬንስ አክቲቭ ልክ እንዳደረገ በነገራችሁ ላይ እዚህ ላይ የምነግራችሁ ከማኔጅመንት ሴሚናር ከተለያየ ስትራቴጂ የመጣችሁ ልጆች ስለሆናችሁ ኤስኬ ላይ እንትን ቫሊድ ነው። እሺ ዊክ ቫሊድ ነው ማለት ብዙ ሰው ምን ይመስለዋል በቦዲ ምናይ ቦዲ ብሬክ ሲደረግ ምናምን እንደዛ አይደለም። ኤስኬ በዊክም አክቲቭ ሲያደርግ የራሱ ሴናሪዮ አለው፣ በቦዲ ብሬክ ሲያደርግ የራሱ ሴናሪዮ ያለው። ብቻ ግን ዞሮ ሲኬንሱ አክቲቭ ነው የምንለው የሆነች ዊክ እዚህ ጋር አለች። ዊኳ ስትሰበር ነው ቦዲ ምናምን ሳይሆን ዊኳ ከተሰበረች ዊኳ ስዊፕ ከተደረገች በቃ ሲኬንስ አክቲቭ ሆኗል። ያ ሲኬንስ ቫሊድ ነው እንላለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ፊቦናቺ እንዴት እንደምናሰምር ላሳያችሁ። ትሬንድ ቤዝዱ ማለት ነው። 0 እናደርጋለን። የቀድሞ ፊቦናቺ ሪትሬስመንት ሲሆን 0 ከዛ በኋላ ኤ ማድረግ ነው። ከዛ ቢ ራሱ ይሰጣል። ያውኑ ግን 3 ቦታዎችን ክሊክ እናደርጋለን። የመጀመሪያው 0ን እንነካለን። ከዛ በኋላ ኤ የሄደበት ድረስ ማለት ነው። ኤ የሄደበት ድረስ ከዛ በኋላ ቢ ሌቭል ላይ እናመጣዋለን። ትሬንድ ቤዝዱ ማለት ነው። ያው ቢ ሌቭሉን ስናመጣው ማርኬት የት ድረስ እንደሚሄድ አሳየም ማለት ነው። ያው ሲ ታርጌት የምንላት እቺ ነው። ከ161 ጀምሮ እስከ 200 ያለው እስከ 200% ድረስ ያለው ሲ ታርጌት ይባላል ማለት ነው። ማርኬቱ እዚህ ድረስ ይሄዳል። ያው ሰጠን ማርኬቱ እዚህ ድረስ ነው የሚሄደው ብሎ ነገረን ማለት ነው። ኤስኬ ሲኬንስ አክቲቭ ተደረገ። አፍተር አክቲቬሽን ትሬንድ ቤዝዳችን ስንዘረጋ እዚህ ድረስ ይመጣል ብሎ ነገረን ማለት ነው። ይሄ ሲ ነው። ወደ ሲ ታርጌት ይሄዳል ብሎ ነገረን ማለት ነው። እቺ ቢ ናት ማለት ነው። እቺ ደግሞ ቢ ሌቭላችን ናት። ይሄ ቢ ሌቭላችን ነው። ሶ 0 ኤ ቢ ሲኬንስ አክቲቬሽን ከዛ በኋላ ወደ ሲ ታርጌት ይሄዳል አለን። አሁን ስለ ኢንተሪ ፖይንት ስለምን አላወራን? አሁን ኢንተሪ ፖይንት ላይ ምናምን አልገባውም። የሲኬ ኢንተሪ ፖይንት ምናምን የምናየው አሁን አይደል። ስለ ኢንተሪ ፖይንቱ ስለምን ተተን አሁን ምንድነው የምናደርገው? ሲኬንስ አክቲቬሽን ከሲኬንስ አክቲቬሽን በኋላ ምንድነው ቢ ከቢ በኋላ ሲ ታርጌት ይሄዳል። ህጉ ምንድነው ምናምን የሚለውን ዛሬ ጨርስላችኋለሁ። ነገ ስለ ኢንተሪ ፖይንት እናያለን። ኔክስት ክላስ ስለ አድቫንስድ ኤስኬ ሲስተም ስለ አፕዴት ስለሆነው ስለ ኤስኬ ሲስተም አፕዴት የሆነ እንግዲህ ብዙ ትሬደሮች የማቃቸውም አብረንም ምናምን በቃ እየተነጋገርን ትንሽ ያሻሻልናቸው ነገር አለ እንደ ግል ማለት ነው። እንደ አጠቃላይ ኤስኬ ትሬደሮች ሳይሆን አፕዴት ያደረግናቸው ነገሮች አሉ። ካለፈው አመት ዲሴምበር ወር በኋላ ኤስኬ ሲኬንስ በጣም የተለየ ሆኗል። የተለየ አይነት በባክ ቴስት የማይመጣ አይነት ሙቭመንት ነበር ሲያሳይ የነበረው እና ያንን ኤክስፒሪየንስ ስላደረግ ነው እንዴት ማሻሻል እንዳለብን በጥቂቱ አይተናልና ያንንም ጨምሬ አሳያችኋለሁ ማለት ነው። ለዛሬ ኤስኬ ሲስተም ምንድነው፣ እንዴት ነው የሚሰራው፣ ፕላስ ደግሞ ኤስኬ ሲኬንሶች እንዴት ናቸው፣ ፎርም እንዴት ይሆናሉ የሚሉትን ብቻ አሳያችሁና ስለ ሲኬንሶች አይነት አሳይቻችሁ ከዛ በኋላ ክላሳችንን እንጨርሳለን። አንዳንድ ሀሳቦችን ሰጥቼ ኔክስት ክላስ ላይ ደግሞ
እንትን የምንል ይሆናል ማለት ነው ስለ ኢንተሪ ፖይንት የማሳያችሁ ይሆናል ማለት ነው እሺ እና ኤስኬ ሲኬንስ እንደዚህ ነው ሲኬንስ አክቲቭ ይደረጋል አፍተር ሲኬንስ አክቲቬሽን ቢ አለ ሲኬንስ አክቲቭ ከመደረጉ በፊት ኤ አለ ከዛ በኋላ ቢ አለ ከዛ በኋላ ሲኬንስ አክቲቭ ከሆነ በኋላ ወደ ሲ ታርጌት መጥቶ ሲ ታርጌት አቺቭ ያደርጋል ነው በቃ ዋንኛው የኤስኬ ሐሳብ ይሄ ነው ፊቦናቺውን ልስጣችሁና ወደ ኔክስት ሐሳብ ደግሞ እንሄዳለን ማለት ነው ኤ ፊቦናቺ ሪትሬስመንት ይባላል ፊቦናቺ ሪትሬስመንት እኔ በግል የምጠቀመው ፐርሰናሊ የምጠቀመው ነው ማለት ሌላም በጣም ብዙ ፊቦችን እንጠቀማለሁ ግን እሱም በጊዜ ሂደት የሚያሳያችሁ ነው ግን ኤስኬ በቃ ትክክለኛው ጥርት ያለው ኤስኬ ከተባለ እኔ የምጠቀመው እስከዛሬ ተጠቀመኝ ኖርኩት ይሄንን ነው በሚለው ነው ሴቲንጉን ላሳያችሁ ስክሪንሾት አድርጋችሁ አስቀምጡት ሪትሬስመንት ነው ዋይክሮ ግሩፕ ላይ ቻናል ላይ ሼር አድርጋችኋለሁ በቃ ምትችሉ ልጆች ስክሪንሾት አድርጉት ካልሆነ ግሩፕ ላይ ሼር አድርጋችሁ ቻናል ላይ መለቀላችሁ ይሆናል ማለት ነው ኦኬ እና ሲኬንስ በዚህ ሪትሬስመንት ቢን እናያለን ከዛ በኋላ ማርኬት ወደ ሲ ታርጌት እንደሚሄድ እናያለን ማለት ነው አሁን ወደ ቻርት ገብተን ደግሞ አንዳንድ ነገሮችን አሳያችኋለሁ ማለት ነው እስካሁን ያየናቸውን ኮንሰፕቶች ቻርት ላይ ደግሞ እስኪ ባክ ቴስት እናድርጋቸው ቻርት ላይ ደግሞ ላሳያችሁ እንደው ሩቅ ሳንሄድ እንደው በጣም ሲስተሙ እንደው ኤስኬ ሲስተም ማርኬት የሚንቀሳቀሰው በኤስኬ ሲስተም እንደሆነ ለማሳየት ይኸው ላይቭ ማርኬት ላይ ቀጥታውን ያለበትን ይኸው አሁን እያደረገ ያለውን ላሳያችሁ ኤስኬ ሲስተም ምን ያህል ፓወርፉል እንደሆነ በዛው እንድታዩት ማለት ነው ኤስኬ ሲስተም እንዴት አናሊሲስ እንደሚሰራ በኤስኬ ሲስተም ምናምን እሱ ገና ነው እሺ አሁን እዚሁ ክላስ ላይ ነው ማሳያችሁ ግን እሱን አትጨነቁ አሁን ኤስኬ ሲስተም እንዴት ነው የምትለዋን ብቻ ለማሳየት ነው ምን ጊዜም ምን ብያችኋለሁ እንጀምረው ከሎወር ሎ ኦር ደግሞ ከሃየር ሃይ ነው ብያችኋለሁ ይሄው ሎወር ሎ አለ ይሄው ሎወር ሎ ከየት መጣ እንዴት መጣ ምን ነክቶ ሄደ የሚለውን ተውትና ይሄው ሎወር ሎ ቹት ሎወር ሎአችን አረበሽማ ምንድነው አዛገኝ ጎዛሪ ደግሞ ይሄው ብቻ ይታያችኋል ሎወር ሎአችን እቺ ናት ይሄው እቺኛዋ የኛ ሎወር ሎ ናት ሶ ዜሮ ምንላት ሌቭል ማለት ነው ያው ዜሮ ምንላት ሌቭል እቺ ናት ዜሮ ሶ ዜሮ ካልኳችሁ በኋላ ምን ብያችኋለሁ ከዜሮ ሌቭል በኋላ ምን ብያችኋለሁ ቢ ነው የምናየው ብያችኋለሁ አይደል የሆነ ከዜሮ ተነስቶ የሆነ ያህል ፕራይስ ሌግ ይሰራል ኤ መተባለዋል ከዛ በኋላ ቢ ሶ ይሄው ፕራይስ ሌጋችን ይሄው ያውን አንድ ፕራይስ ሌግ ነው አንድ ሙቭመንት ነው ያ አንድ ሙቭመንት ከዛ በኋላ ቢ ክሬት ተደረጋለች ቢ መሆኑ አንዴ ነው የምናውቀው ፊቦናቺን እናሰምራለን ከዜሮ ይሄው ዜሮ ከዛ በኋላ ይሄው እስከ ሄደበት ከዛ ሪትረስ ካረገበት ማለት ነው ይሄው ዜሮ ይሄው ኤ ይሄው ከዛ በኋላ ሶ ማርኬት ምን አድርጓል ይሄው ጎልደን ዞን ውስጥ ገብቷል አይቹት እንዴት ስናይፐር መክታት እንደወጣ ይሄው እዚህ ጋር ይሄው ቢ ሌቭል ሶ ማርኬት ምን ሰጠን ቢ ሌቭል ሰጠን ቢ ሌቭል ይሄ ጎልደን ዞናችን ነው ምንድነው ማድረግ ትችላላችሁ መሰላችሁ ማርኬት ብዙ ጊዜ ይመለሳል ያልኳችሁን ለማየት ይመለስባታል ያልኳችሁ ሌቭል ለማየት እሷንም ደብል ታሰምሯታላችሁ ከፈለጋችሁ እንዲህ በቦክስ እንዲህ በቦክስ ታሰምሩባታላችሁ ደብሊቲ ቀዩን ሬጅ ላይ ነው ማለት ነው 55 እና 61% ማስመር ትችላላችሁ ከዛ በኋላ ይሄ ቢ ሌቭላችን ቢ ሌቭል ነው ማርኬት ቢ ሌቭል ነካ ቢ ሌቭል ከነካ በኋላ ምንድነው ማርኬት እንጠብቃለን ያልኳችሁ ሲኬንስ አክቲቬሽን
sequence activation है या sequence activation हो ना ऐसे के sequence activation ऐसे के sequence activation ना है active इसकी दरा किंतु तब का ऐसे के sequence active इसकी दरा किंतु तब का लें या active आदरा को ये candle ये higher high n मतलब सब्बरो ካሰበረው በኋላ በቃ አለቀ ऐसे के sequence active होना 0 a b active sequence activation so a market ወዴት ሄዳላ ብለን አወቀናው ቤሲክ ባይ ነው ብለን አወቀን so የት ድረስ ለሚለው ምንድነው ትሬንድ ቤዝዳችንን መዘርጋው ትሬንድ ቤዝ እንዴት ነው የሚዘረጋው 0 ከዛስ a ከዛስ b የመጣበት ድረስ ያው ቢ ሌቭል ድረስ ከዛስ ሲ ታርጌታችን ነው ሲ ታርጌት እንይዛለን ማለት ነው ሲ ታርጌት ሲ ናት ሶ ማርኬት ያው ኤስኬ ቱል እቺኛን ፌቨራይት ውስጥ ከተቷታ 0 A B C እቺን ፌቨራይት ከተቷታ ያው 0 A B C ያው 0 ሰራ A ሰራ B ሰራ ያው አቺቭ አለቀ ኢንተሪ የቱ ጋር እንደሚወሰድ የቱ ጋር እንደሚገባ ሌላ ጊዜ ነው ማሳያቸው አሁን ኢንተሪ ይሄ ምርጥ ገብቷል በትንሹ ላወቀበት ሰው ሰንቢ 280 ፒፕ ላጠላጥ ቢኮዝ ቀደም ብያችሁ ነበር እንደቀልድ ካስተዋሳችሁ ኤ ሌቭል ከኤስ እናደርጋ እንደምንድናት እንደ ኢንተሪ ፖይንት ና ብያችኋለሁ የተመለሰው ምን ላይ ነው ኤ ሌቭል ላይ ቹት ኤ ሌቭል ግን ኤስ እናሯን ነው ምን ክሎዝ ፕራይስ ክሎዝ ያደረገበትን ፕራይስ ነው ምን ያው ከዛስ ያው እዚህ ጋር ኢንተሪ ያው እስከላይም ሆልድ ካረገ ምናምን በቃ እንደየሰው እስከ ሲ ካረገው 270 አለቀ ኢንተርቪውን ታዩት ሌላ ጊዜ ማሳያችሁ ነው ብቻ ግን ያው ኤስኬ ሲስተም ማለት ይሄ ነው ኤስኬ እንዲ ነው ያው ሌላ ምን ጨምር ያው 0 a b c ታርጌት አቺቭ ተደረገ ሲ ታርጌት አቺቭ ተደረገ አለቀ WCL የሚባለው ሐሳብ አሁን አሳያችኋለሁ መጀመሪያ ይሄንን ላሳያችሁ ብዬ 0 a b c አለቀ አንዱ ለምሳሌ እንጨምርና ወደ WCL ደግሞ እንገባለን ይሄ አለቀ ሲ ታርጌት ተነመታ ከዛ በኋላስ ሌላም ደግሞ እዚሁ ጋር እንደው የተምሳሌ እዚሁ ጋር ነው ዛሬ ምሳሌ ማሳያችሁ ያ አሁን እያረጋ ያለው ላሳያችሁ እስኪ አሁን ምን እያረጋ ነው ማርኬቱ ግራ ለገባው ሰው እስኪ ትሬደር ላልሆነና ግራ ለገባው ሰው ማርኬቱ ምን እያረጋ ነው የሚለው ያው ሎወር ነው 0 ያው 0 አለ ከዛስ ማርኬት አንድ ፕራይስ ሊግ መስራት አለበት ያው ካሰም ዲፕ መሰላችሁ ነው የምመክራችሁ ከ50 ፒፕ ከበለጠ ሲጌንስ ነው በቃ ከ50 ፒፕ በላይ የኤ ፕራይስ ሊግ ከ50 ፒፕ በላይ መሆን አለበት ከ50 ፒፕ በታች ሲኬንስ ብላችሁ እንዳትይዙት በጣም ነው የምትበሉት የሎወር ታይም ፍሬም ሲኬንስ የአንድ 1 ሚኒት ምናምን በጣም እዚህ ጋር ማስተር ላደረገ ሰው ካልሆነ አልመክርም ሰው ይሄ ፕራይስ ሊግ ምን አደረገ አንድ ፕራይስ ሊግ ክሬት አደረገ በጣም እንደ ፒፑም ተለቅ ያለ ነውና ከ50 በላይ ነው ብቻ ከ50 በላይ ከሆነ በቂ ነው 0 ኤ ሰራ ሶ ቢን እናያለን ማለት ነው ቢን እናያለን ያው
ይሄው ቢ ያው ቢ ሌቭል ይሄ ቢ ነው። ቦክሱን ግን ሰብሮታል። ነግሬያቸዋለሁ ከዚህ በፊት ዜሮን ካልሰበረ በስተቀር ቢ ሌቭል ቢ ነው። በቃ ዜሮ እቺ ናት። ያው ዜሮ መቶ እቺት ዜሮ መቶ ማርኬቱ እንዲህ ዜሮን ክሮስ ካላደረገ ድረስ ማርኬቱ ይሄዳል። ክሮስ ካደረገው ግን በቃ ከዛ በኋላ እኛ የለንበትም። ፒሲያችን አጠፋፍተን መውጣት ነው። ዜሮ ኤ ሰራ ይሄው አንድ ፕራይስ ሊግ ከዛ በኋላ ተመለሰ ሪትረስ አደረገ። አሁን ምንድነው መሰላችሁ እንደው አሴ ጀነራል ራሱ ስታስቡት ማርኬት በቃ የሆነ ሙቭመንት ከሄደ አትሊስት 50% ሪትረስ ማድረግ አለበት። እየተወደደ ነው እየጨመረ ነው እያለ ነው 50% ሪትረስ ማድረግ አለበት። ከዛ በኋላ ሊኩዊዲቲ ምንም ሰብስቦ ከዛ በኋላ ደግሞ ቀጣይ ሙቭመንቱን ይቀጥላል። ሶ 0 ኤ ቢ ወደ ቢ ማርኬት ከመጣልን በኋላ ምንድነው የምናደርገው? ሲኬንስ አክቲቬሽን ነው የምንጠብቅ ብያቸዋለሁ። ሲኬንስ አክቲቬሽን ያው ሲኬንስ አክቲቬት ሲኬንስ ያው አክቲቭ ተደረገ። በነገራችሁ ላይ እዚህ ጋር ላሳያችሁ አንድ ነገር ይሁት ይሄኛው ካንድል እቺኛዋ ካንድል ማለት ነው። እቺ አክቲቭ ያደረገችው አሁን አክቲቭ ያደረገችው ይመስላችኋል? ይሄ ቦዲ ኦር እቺ ዊክ እቺኛዋ ዊክ ናት አክቲቭ ያደረገችው። እቺ እዚህ ጋር ያለችው ዊክ አክቲቭ አድርገዋለች። ሲኬንስ ነው እቺኛዋ ሲኬንስ አክቲቭ ነው የምንለው በዊክም ይሁን በቦዲም ይሁን እንትን ከተደረገ ከተሰበረ ብሬክ ከተደረገ ሲኬንስ አክቲቬሽን እንላለን ብያቸዋለሁ። ሶ ሲኬንስ አክቲቭ ሆነልን። አሁን ይኸው ላይቭ ያለ ማርኬት ከዛ በኋላስ ትሬንድ ቤዝዳችንን እንዘረጋለን። እንደለመድን ትሬንድ ቤዝድ እንዘረጋለን። ያው ትሬንድ ቤዝድ ከዛ በኋላስ ማርኬት የት ድረስ ይሄዳል? ሲ ሌቭል ያው ሲ ሌቭል ይሄዳል። ያው ሲ ሌቭል ታርጌት ሲ አክቹሊ ሺ ምሳሌ መስጠት ይቻላል። እንደው በቃ ሐሳቡን በጣም ግልጽ ነው። በቃ ማርኬቱም ሪል የሚሰራው ነገር ስለሆነ በቃ ገባ ብላችሁ እንድታዩት እንጂ እኔ ባክቴስትም በቃ መመክረው ጉዳይ አይደለም። በቃ ይኸው ያስተማርኳችሁን ገብቶ መተግበር ነው። ቀጥታ ይኸው ላይቭ ያለ ማርኬት ዛሬ እየሰራ ያለ ይኸው 0 ኤ ሲ ታርጌት አቺቭ ተደረገ፣ አለቀ። 0 ኤ ቢ ሲ አለቀ። 0 ኤ ቢ ሲ አለቀ። እንደዛ ነው ማርኬቱ እያደረገ ያለው። ሌላም ምሳሌ መጨማመር ይቻላል። ይሄው እዚህ ጋር ታች ያለውን አሳይቻችኋለሁ። ይሄው እዚህ ጋር ይሄው እንደው እቺንም ልድገማችሁና ምሳሌ ይበቃናል። ባክቴስት በደንብ አብረን እናደርገዋለን። ባክቴስት አብረን እናየዋለን። ብዙ ምሳሌዎችን አብረን እናያለን። እሺ ኦኬ 0 ይሄው ማርኬት 0 ዶር 0 ሰጠን። ከዛ በኋላስ እንግዲህ ቦክሱ እንዴት እንደሚያከብረው ነው። ሰላሳ 8 ክሮስ ከተደረገ ቢ ነው ብያቸዋለሁ። ቢ ቦክሱን ግን ነክቶታል። ቢ ሶ ሲኬንስ አክቲቬሽን ሲኬንስ አክቲቬት ሲኬንስ አክቲቭ ተደረገ።
ያው ሲኬንስ አክቲቭ ያው ሲኬንስ አክቲቭ ተደረገ። ሶ ትሬድ 0 ABC 0 ABC የት ድረስ እንደሚሄድ ነው። ያው ሲ ታርጌት ከዛ በኋላ ሲ ታርጌት መጣ ማለት ነው ማርኬት። ሶ 0 A B C ወደ ሲ እየሄደ ነው ማለት ነው። ሶ አለቀ፣ ይኸው ጨረሰ። ሲኬንስ አክቲቭ አደረገ። አፍተር ዛት ቢ ገባ ማርኬት ቀጥታ ሲ ታርጌትን አቺቭ አደረገ ማለት ነው። ሶ ኤስኬ ሲኬንስ አለቀ። ይኸው ኤስኬ ሲኬንስ አለቀ። ሌላም ብዙ ምሳሌዎች አሉ ማየት እንችላለን። በጣም ይሄው እዚህ ጋር ይሄው 0 A B C ታርጌት ይሄው 0 ይሄ ነው፣ A እዚህ ጋር ነው፣ B እዚህ ጋር ነው። እንደ አዝ ኤል ደግሞ ስናየው ባየር ታይም ፍሬም ደግሞ ስናየው ይሄው 0 A B ኦር ደግሞ ይሄው በትልቁ ኢሜጅ ደግሞ በኤችዋን በኤችዋን ስናየው ቢ ገብቷል። ሲኬንስ ምን አድርጓል? ያው አክቲቭ አድርጓል። ያው ሲኬንስ አክቲቭ አድርጓል። ያው ሲኬንስ አክቲቭ አድርጓል። ሶ ወደ ባይ ይሄዳል የሚለውን እኛ አውቀናል ማለት ነው። የት ድረስ የሚለውን ለማየት ደግሞ ያው ላይቭ ያለ ማርኬት ነው። ገና ይሄዳል ብለን ኤክስፔክት የምናደርገውን እየነገርኳችሁ ያለው እነዚህ ትሬደሮች እንጠብቀውን ነው። ያው እዚህ ዞን ድረስ ይመጣል ብለን ማርኬቱን ኤክስፔክት እናደርጋለን። ሲኬንስ አክቲቭ ስለተደረገ እዚህ ድረስ ይመጣል ብለን እንጠብቃለን ማለት ነው። ሶ ይሄ ነው እንግዲህ ያለ 0 ABC ይሄው ዜሮአችን ይሄው A ይሄው B ይሄው ሲ ታርጌት ሶ እንዲህ ነው ማለት ነው። እንዲህ ያደረግን ትሬድ እናደርጋለን ማለት ነው። ለዛሬ ይሄን ያህል ካየን ይበቃል። WCLን ጨምራለሁ፣ ኢንተሪ ፖይንት አሳያለሁ ስላልኳችሁ የWCLን ኮንሰፕት ልንገራችሁ። ከዛ በኋላ ክላሳችንን እንጨርሳለን ማለት ነው። አንዳንድ ነገሮችን ብያችሁ ይሄው ማርኬት እንዲህ ያደርጋል። 0 A B C ማርኬት 0 A B C ይሰራል። ከዛ በኋላ ግን ምንድነው ይሄው እዚህ ጋር B ነው ይሄ። ከዛ በኋላ C 0 A B C ሰራ ማርኬት። ከዛ በኋላ 0 A B C ከሰራ በኋላ ማርኬት ወዴት ነው የሚሄደው? በቀስኬ ሲኬንስ አበቃ ምናምን ነው፣ እንደዛ አይደለም። ከሲኬንስ በኋላ ሌላ ክሬት የሚደረግ ትልቅ ኢሜጅ ሲኬንስ አለ፣ ማዘር ሲኬንስ የምንለው ማለት ነው። 0 A B C ከሰራ በኋላ ድጋሚ ይሄ ሙቭመንት ምን ያደርጋል? እንትን ያደርጋል፣ ሪትረስ ያደርጋል፣ ይመለሳል። የሚመለሰው ግን የት ድረስ ነው? WCL ብለን የምናያት ኮንሰፕት ማለት ነው። ሲ ታርጌት አቺቭ ተደርጎ ሲኬንስ ካለቀ በኋላ የት ድረስ ነው የሚመለሰው? ሪትረስመንታችን ነው የሚነግረን 50% አትሊስት 0 እናደርጋለን። ሙሉ ሲኬንሱን ነው የምናሰምርበት ከ0 እስከ ሲ ድረስ ይሄው። ከዛ በኋላ እስከ ሲ ስናሰምር ተመልሶ ደግሞ ማርኬት እዚህ ጋር ሪትረስ ያደርጋል ሲኬንስ ከጨረሰ በኋላ የሚለውን አገኘም ማለት ነው። ይሄ ቦታ ምን ይባላል? WCL ተብሎ በኤስኬ ይጠራል ማለት ነው። ሶ እንዴት ነው የምናውቀው? WCL የሚባለው ነገር እንዴት ነው የምናውቀው? ከ0 እስከ ሲ ስናሰምር WCL ይሰጠናል። 0 A B C ከጨረሰ በኋላ ሪትረስ የሚያደርግበት ቦታ
WCL ይባላል እዛ ጋር እኛ ሪአክት ልናደርግ የምንችልባቸው ኔቶች አሉ እርሱን ስለ ኢንተሪ ፖይንት ስናወራ ነግራችኋለሁ ማርኬት 0 A ይሰራል B ይሰራል C ይሰራል ከዚህ በኋላስ WCL ይመጣል ማለት ነው ሶ ይሄንን ቻርት ላይ ላሳያችሁና ክላሳችን እንጨርሳለን ማለት ነው እቺ ላሳያችሁና ለዛሬ በቃናል እስኪ ነገ ደግሞ በቀጣዩ ቪዲዮ ደግሞ ለቀላችኋለሁ አዲስ ነገር ማለት ነው እሺ ለWCL ምሳሌ የሚሆን ነገር ለWCL ምሳሌ የሚሆን ኦኬ እሺ ኦኬ እሺ 0 ABC WCL አልመጣም WCL አልመጣም ኦኬ ካንዲ ለWCL የሚሆኑ ሌቭሎችን አንዴ እዚህ ጋር ይላችሁ ለምሳሌ የሚሆኑ ሌቭሎችን ኦኬ እሺ አንዴ ለWCL የሚሆን ምሳሌ ያሳያችሁና ለWCL ኦኬ 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 ማርኬት ምንድነው ያደረገው የግልጽ ስለሆነ ነው 0 እዚህ ጋር A እዚህ ጋር B ከዛ C ታርጌት አቺቭ አደረገ እቺ C ታርጌት ናት ሶ ከሲ ታርጌት በኋላ ምንድነው ያደረገው C ታርጌት ከሲ ታርጌት በኋላ ምን አድርጓል ይሄ ሙቭመንት አለ ትሬስ ያደረገው እሱን ነው ምን ለካው ያው ለሱ ፊቦናቺ እናሰምራለን ያው 0 እቺኛዋ C ታርጌት ያው C ታርጌት አቺቭ ካረገ በኋላ ይሄው መጣ ከዛ በኋላ ስንት ነካ 38 ከነካ የWCL እና የእንትን ሴናሪዮ ትንሽ ተመሳሳይነት አለው የWCL እና ABC እና ይሄው እዚህ ጋር ነካ ሶ ይሄን ክሊክ ካረገ በኋላ ወደ ላይ መውጣት ጀመረ ማለት ነው ሶ WCL መጣ ምን ነው ይሄን ቦክሱን ቢነካ ባይነካ ሳይሆን ይሄኛው 0ን ሰብሮ እስካልሄደ ድረስ ይሄኛው እንዳለ ይሄው እዚህ ሙቭመንት ውስጥ እንዳለ WCL ነው ይባላል እንደዚህ ማለት ነው ሶ WCL መጣ ከዛ በኋላ የWCL ሙቭመንት ደግሞ ጀመረ ማለት ነው ስለ WCL በደንብ እናወራለን ብዙ ነገሮችን እናያለን ለዛሬ እቺን ካለን ይበቃል አብዛኞቻችሁ በጣም ክላሱን አቆየብን ምናምን እያላችሁ ነበር አክቹሊ በጣም ያለው ትምህርት ላይ ነው ሶ ትምህርት ሲባል ደግሞ በጣም ጠንከር ያለ ትምህርት ነው በጣም ልታስቡት እንደምትስቡት በጣም ቀላል ያለ ነገር የተማርኩት አምቻችቶልኝ አይደለም ከቤተሰብ ጋርም አይደለም እጅግ በጣም ርቄን ያለውትና ከዛ አንፃር ነው ልትረዱኝ ሞክሩ በቻላችሁ ታቀም እኔ አሁን ተውልድ አንድ ብዬ የካራዲዮን ኤፌክስ ባቾችን ሰርቻለሁ እንደማማችነት ሁላችሁም ፕሮፊቴብል እስክትሆኑ ድረስ አንላቀቀም ነው ዞሮ ማለትም ሳይኮሎጂን ገነባለን አብረን ሪስክ ማኔጅመንትን እንጠብቃለን አስፈላጊ ከሆነና በጣም ግድ ከሆነ ደግሞ ቻሌንጅ አብረን እንጀምረም እንችላለን በደንብ ጠንከረን እንሰራለን ብዙዎቻችሁ ግን የሆነ የተለየ አስማት ማሳያችሁ የሆነ የተለየ ቻርቱ ላይ አናላይሲስ አሰራር ማሳያችሁ ይመስላችሁ ቻርት አናላይሲስ የሚሰራው በነገራችሁ ላይ በሳይኮሎጂ እኔ ብዬ ማምነው ማለት ነው ቻርት አናላይሲስ ከብዙዎች አንደሰ እንጂ የበለጠ አይደለም የሚማደርገው ከብዙዎቹ የበለጠ ስላለኝ ሳይሆን እንዴ አነሰ ስላለኝ አሁን እኔ አስተማርኳቸው እኔ ነገርኳቸው ልጆች አብዛኞቹ ቻርት አናላይሲስ ሰርተው ሲልኩልኝ እንዴት ነው እንዲያያችሁት ብዬ ነው መገረመው በቃ እንዴት ነው እንዲመታዩት እስኪል ድረስ ማለት ነውና በጣም ብዙ በመስራት ምናምን አይደለም ቀለል በማድረግ ነው ቀለል በማድረግ ኢንተሪ ፖይንት ላይ ስንደርስ በጣም ነው አፋችሁ የምትይዙት ሶስት ነገር አይቼ የገባቸው ኢንተሪዎች እንዴት እንደሆኑ ታዩታላችሁ ሶስት ነገር በጣም በቃ ከተጫነኩ አራት ነገር ባይ ነው ከዛ ውጪ እኔ ምንም ነገር አለ በጣም ቢበዛን ያላላይሲስ ማየው ለአራት ነገር ብቻ ነው ከዛ በኋላ ኢንተርቪው ወስዳለሁ ማለት ነው ሶ ያንን ኢንተሪ ፖይንት የራሴን ሃይ ፕሮባቢሊቲ እና ሃይ ዊን ሬት ያለውን የራሴን ስትራቴጂ
ቢልድ ያደረኩትን ስትራቴጂ በደንብ አስተምራችኋለሁ። እናንተም በርቱልኝ። ኢንቦክስ በቻላችሁ ታቀም አትምጡ፣ ኢንቦክስ አትምጡ። ላይቭ ይኖረናል። ላይቭ ዲስከሽን ላይ በደንብ ትጠይቁኛላችሁ። እኔ ኢንቦክስ መልሼ አልጨርሰውም። እዚህ ግሩፕ ውስጥ ያላችሁ ብቻ ሳይሆን በጣም ብዙ ሰው ስለሚጠይቀኝ ለሁሉም መልስ መስጠት ለኔ በጣም ትንሽ አድካሚና ትንሽ አስቸጋሪ ነው። እንዳልኳችሁ ጠዋት 2 ሰዓት ገብቼ ቀን 8 ሰዓት ወጥቼ ከዛ በኋላ ተመልሼ 12 ሰዓት ገብቼ ማታ 4 ሰዓት ነው የምወጣው ከትምህርት ቤት። ሰው ትምህርት ስላችሁ እንትን የሆነው አካዴሚካል የሆነው ትምህርት አይደለም መማረውና በጣም ጥብቅ ነው በትምህርት ዙሪያ። ሰው ከዛ አንፃር ነው ልትረዱኝ ሞክሩ። እኔም ልረዳችሁም ሞክራለሁ። ጉጉታችሁን አደንቃለሁ። በወንድማማችነት እንቀጥላለን። አሁን ዛሬ ግማሽ ክላስ አይተናል። ከዚህ በኋላ ቪዲዮ ከመልቀቅ በፊት ደግሞ ላይቭ ነው የሚኖረን። አንድ ክላስ ቪዲዮ ለቃለሁ፣ አንድ ላይቭ ይኖርናል። አንድ ክላስ ቪዲዮ ለቃለሁ፣ አንድ ላይቭ ይኖርናል። እንደዛ ያረኩ ነው የምቀጥለው። ዛሬ ያሳየኋችሁ ያልገባችሁን በደንብ ዲቴል ያላሳየሁትን WCL ሌሎችንም ኮንሰፕቶች ጨምሬ ኤስኬን አጠቃላይ ይሄ ሲስተሙን የሚለው ነገር የምጨርሰው ላይቭ ላይ ነው ማለት ነው። ከዛ በኋላ ወደ ምን እንገባለን? ወደ ኤስኬ ኢንተሪ ፖይንት እና ወደ አፕዴት ኤስኬ ሲስተም ደግሞ እንገባለን። ሁለት ነገር ነው የምናየው አሁን። ኤስኬ አይተናል፣ ኤስኬ ሲስተም ላይቭ እንገባለን። ከዛ በኋላስ አፕዴት ኤስኬ ሲስተም እናያለን። ከዛ በኋላስ ኢንተሪ ፖይንቱን እናያለን ማለት ነው። አሁን እንደዛ ያደረገን ነው የምንሄደው። በኖርማል ኤስኬ ኢንተሪ ፖይንቱን እናያለን፣ በአፕዴቱም ኤስኬ ኢንተሪ ፖይንቱን እናያለን። ከዛ በኋላ ደግሞ ወደ ማሌዥያን ወደ መደበኛው፣ ከዛ በኋላ ደግሞ ወደ ኢንተሪ ፖይንት፣ ከዛ በኋላ ደግሞ አፕዴት ተደርጎ ከዛ ወደ ኢንተሪ ፖይንት አድርገን ክላሳችንን በሳይኮሎጂ እና በሪስክ ማኔጅመንት እናጠናቅቃለን ማለት ነው። በዚህ አግባብ ነው የምንቀጥል። ላይቭ ላይ ስንገናኝ ብዙ እናወራለን፣ ብዙ እንመካከራለን፣ ብዙ እንረዳዳለን። እስከዛ ቆዩልኝ። እንግዲህ ኦፈ ከራዲዮን ያልኩበትም የራሴ ምክንያት አለኝ። ስሙን ከራዲዮን ያልኩትም በምክንያት ነው። ልጅም እንዲበዛ አልፈልግም። ከዚህ በኋላ ከእናንተ ውጭ ባች አልሰራም ማለት እናንተ ፕሮፊቴብል ሳትሆኑ የሚገነባው ባች አይኖርም። አብዛኞቻችሁም ሁላችሁም የተዘራው ሊብቃል ማለት በጣም አስቸጋሪ ነው። ግማሹ ለወፍ እንደው ገበሬዎቹ ላይ ሲዘሩ ሰምታችሁ ከሆነ ከወፍና ከጎርፍ የተረፈውን ለልጆቼ ጉሮሮ መልስ ነው የሚሉትና በዛ ቢል መመራ ሰው ነኝ። ሁሉን ዘርቼ ሁሉን ልጨድ ሳይሆን አብዛኞቻችሁን ግን አብረን እንሻገራለን፣ አብረን ፕሮፊቴብል እንሆናለን፣ አብረን ትርፋችንን እናጣጥማለን ብዬ አስባለሁ። እስከዛ ድረስ የምለቃቸው አይሆንም። በደንብ ታግተን እንሰራለን። በዛ አግባብ የምንቀጥል ይሆናል። ሌላው ምንድነው ላይቭ መች እንደሚኖረን ላይቭ መች እንደምንገባ ነግራችኋለሁ። ፐርሰናሊ ላይፍ ስታይላችን እንኳን እንዴት መቀጠል እንዳለበት እናወራለን። ከፍሪክስ የተሻገረ ነገር ነው እያሰብኩ ያለሁት እና ከፍሪክስም የበለጠ ወንድማማቾችነትን ፈጥረን በጣም የተሻለ ነገር አብረን ቢልድ እያደረግን ስብዕናችን እየተገነባ ሁላችንም በያዝነው እምነት ደግሞ ስትሮንግ እየሆነን እየጠነከረ በእምነት ነው ሀገር የሚያቆመው ሕግ አይደለም ብዬ አምናለሁ እና በደንብ ስብዕና የተገነባ ኢትዮጵያዊ ከራዲዮን እንዲሆን የእውነትም እንደ ኦፈ ከራዲዮን እንድንሆን በቃ አዳኞች እንድንሆን ኦፈ ከራዲዮን የምታውቁት ነው እያስባለሁ። ስለስሙ ሌላ ቀን የማብራራላችሁ ይሆናል። አዳኝ ነው ብቻና ልክ እንደሱ እንድንሆን ወፍ ነው አዳኝ ነው። እንደ ኦፈ ከራዲዮን እንደ ኦፈ ብርጋና እንድንሆን ፈልጋለሁ። ልክ እንደዛ ለሰዎች ህመምን ሳይሆን ማቅለልን፣ ሸክምን ሳይሆን ሸክም ማቅለልን፣ ሸክማችንን ደግሞ እስከ ቀራንዮአችን የምንወስድ ሰዎች እንድንሆን ፈልጋለሁ። በዛ አግባብ እንቀጥላለን። እንግዲህ ያበዛውባችሁ ምክር ምናምን ሶሪ። እስከዛው እንግዲህ ሰላም ቆዩኝ። እንዲያቅልዬ የጀመርኩት ሁላችሁን ለማማከል ነው። በጣም አድቫንስድ በጣም ራሴ ቢልድ ያደረኳቸው ራሴና ራሴ ብቻ ከማርኬቱ ጋር ያሳለፍኩት ህመም አለ ማለት ከማርኬቱ ጋር እኔ ጎልድን አሁን ከአለፈው አመት ጀምሮ 365ቱንም ቀን አንድ ቀን ሳላቋረጥ ሳይሆን ነበር ቻርቱ። እንደው አንድ ቀን የዘለለኝ ቀን የለም። እንደው አንድ ቀን መንገድ ላይ ሆኜ ስጓዝ ፕሌይ ላይ ሆኜ ብዙ ቦታዎች ሆኜ መንገድ ስጓዝ ረጅም ርቀቶችን ስጓዝ ስራመድ ምን ስል እንዳለ ሳይሆን ነበርና ብዙ ኤክስፒሪየንስ ያደረኩት ነገር አለ ላካፍላችሁ የምፈልገውና እሱንም በደንብ እነግራችኋለሁ። እሱን ቢልድ እያደረግን አብረን እንቀጥላለን። እንግዲህ እስከዛ ሰላም ቆዩኝ። መልካም ጊዜ ይሁንላችሁ ብያለሁ። ለሁላችንም መልካም ጊዜ ይሁን።